صلوا على النبي السلام عليكم ورحمة الله وبركاته ሰሞኑን ሙስሊሞች መካነ መቃብር ዙሪያ ላይ ምንድን ነው የተፈጠረው ደግሞ ትክክለኛ መረጃ ስላላገኘው ዝም ብዬ ነበር ለማንኛውም ስለሱ የተወሰኑ መረጃዎችን እሰጣችኋለሁኝ እሱን ከመስጠታችን በፊት እዚሁ አንድ ወንድማችንን እስቲ ሰምተን እንመለስ ከዚህ በኋላ ቀብር የሚባል ነገር አንቆፍር በጣም አሳዛኝ መረጃ ነው መነግራችሁ በአዲስ አበባ ሙስሊም መካነ መቃብር ስፍራዎችን የመጣ አንድ ደብዳቤ አለ ይሄም ከዚህ በፊት የነበረው መጅሊስ እንደሚታወቀው የቀብር ማስፈጸሚያ ገንዘብ 800 ብር የነበረ ሲሆን ከዛ በኋላ የመጣው መጅሊስ የዛሬ 2 ዓመት አካባቢ የህፃን 1000 ብር ያዋቂ 2000 ብር ወስኖ በዛም እየተንቀሳቀሰ ነበር አሁን ላይ በትላንትና ዕለት ግንቦት 1 2018 ዓ.ም 2000 ብር ይከፈል የነበረው ያዋቂ በጥፍ 4000 ብር 1000 ብር ይከፈል የነበረው የህፃን በጥፍ 2000 ብር እንዲከፈል ወስኖ ትላንት ስራውን ጀምሯል በከተማችን እንደሚታወቀው አብዛኛው ሰው አቅመ ደካማ የሆኑ ማህበረሰቦች ሲሆኑ አንዳንድ ሰዎች ደግሞ ከሸራ ቤት ከመንገድ ዳር መጥተው የሚቀበሩ በጣም ብዙ ጀናዞች አሉ እንዴት ነው አንድ አባት የ3 ወርና የ2 ወር ጽንስ የወረደበት አባት ያን ጽንስ ለመሰተር 2000 ብር መክፈል አለበት ሊባል የሚችለው መልእክቱ እንደሰማችሁት ደብዳቤ አንስቷል ያው መጀመሪያ ላይ ሙስሊም መካነ መቃብር አገልግሎት ሲሰጥ በፊት በነበረው መጅሊስ ላይ 800 ብር ነበር ክፍያው ከዛ በኋላ ደግሞ ከ2 ዓመት በኋላ ደግሞ ወይ ከ2 ዓመት በፊት ከ1000 ብር ለልጆች 1000 ብር ለአዋቂ ደግሞ 2000 ብር እንዲከፈል ተደርጎ ነበር አሁን ደግሞ ያ ክፍያ ተሻሽሎ እጥፍ ሆኗል ነው እስቲ ደብዳቤውን እናንበበው ደብዳቤው እኔ ጋር የደረሰ ደብዳቤ አለ እሱን ላንብብላችሁ እዚህ ላይ ከታች እንደምታዩት ለኮልፌ መካነ መቃብር አዲስ አበባ ይላል ጉዳዩ የቀብር አገልግሎት ክፍያ ማስተካከያን ስለማሳወቅ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በሚያስተዳድራቸው የሙስሊም መካነ መቃብሮች ላይ የአገልግሎት አሰጣጥን ለማዘመን በደንብ ስሙ ለማዘመን እና የተሻለ አገልግሎት ለመስጠት የተለያዩ ስራዎችን ሲሰራ መቆየቱ ይታወሳል በዚህም መሰረት ሁሉም በአዲስ አበባ ከተማ በሚገኙ የሙስሊም መካነ መቃብሮች ላይ የቀብር አገልግሎት ክፍያ ማሻሻያ ማድረግ አስፈላጊ በመሆኑ ከግንቦት 1 2018 ዓመተ ልደት ጀምሮ የቀብር አገልግሎት ክፍያ ብር 4000 ብር እንዲሆን ተወስኗል ይላል ይሄ ለማንኛውም ሰው የሚሰጥ የሆነ ክፍያ ነው አገልግሎት ነው ከ2000 ብር ወደ 4000 ብር ለአዋቂ ከ1000 ብር ወደ 2000 ብር ለህፃናቶች ማለት ነው ስለዚህም ከአራቱ ተቋማት ማለትም አወሊያ ቢላሉል ሐበሽ እንደዚህም ደግሞ አፋቅ እና አንሳር የሚመጡ ጀናዛዎች በነበረው ዋጋ የሚስተናገዱ ሲሆን ሌሎች ሁሉም መካነ መቃብሮች ውሳኔውን ተግባራዊ እንድታደርጉ እንዲሁም የምክር ቤቱ የኢስላም